ፋስት ፎርዋርድ እንግዲህ የትራምፕን የመጀመሪያውን የፕሬዝዳንትነት ጊዜውን ስናይ ማለት ነው ብዙ ጊዜ ትራምፕ በመጀመሪያው ፕሬዝዳንታዊ ጊዜ ሲሰራቸው የነበሩትን ፖሊሲዎች ማለት ነው ኮንቲኒዩቲ ነው አሁን ላይ እየቀጠለ ያለው ማለት ከዛም መካከል እንግዲህ ቬንዙዌላን ነዳጅን በተመለከተ ለምሳሌ 2019 ላይ የተናገረውን እንግዲህ እስቲ ሰምተን እንመለስና ከዛ በኋላ ያለውን አብረን እናያለን። How about we're buying oil from Venezuela? When I left, Venezuela was ready to collapse. We would have taken it over. We would have gotten all that oil. It would have been right next door. But now we're buying oil from Venezuela, so we're making a dictator very rich. Can you believe this? Nobody can believe it. You know where the oil, their oil is garbage. It's horrible. The worst you can get, tar. It's like tar. And to refine it, you need special plants. And these people... there is also the famous Syrian ለምንድነው አሜሪካ ያዘችው ሲባል because of the oil ብሎ ትራምፕ ተናግሯልና that this is the only one case ምናልባት የአሜሪካን ኢስታብሊሽመንት ወይም ደግሞ ዲፕ ስቴት የሚባለው እንትን ማለት ነው ትራምፕን የማይፈልግበት ምክንያት ማለት ነው ፊልተር የለውም ተብሎ ስለሚታሰብ ነው መናገር የሌለበትን ነገር because በእነሱ ዘንድ ወይም ደግሞ the western imperialist ማለት ነው the civilized ነን ብሎ ስለሚያስቡ ማለት ነው we are the good guy ነን ብሎ ነው የሚያስቡትና ከዛ አንፃር ስለሚያዩት ማለት ነውና አንዳንድ ጊዜ ሰውየው ፊልተር ስለሌለው የባክግራውንድ ዋናውን አላማቸውን ትክክለኛ ጎላቸውን ፐብሊክሊ መናገሩ ነው እንግዲህ ብዙ ጊዜ ትራምፕን በኤስታብሊሽመንት መንጋው ወይም ደግሞ ሰዎች ዘንድ እንዳይወደድ ያደረገው ማለት ነውና ነገር ግን ከቬንዙዌላ ጋር ስንመለስ ኢቭን አዲስ መንግስት እንግዲህ አቋቁሞ ነበር ይሄ ሁዋን ጓይዶ የሚባለውን ሰውዬ እንግዲህ የቬንዙዌላ ፕሬዝዳንት አድርገው ነበር የሚጠሩት ምክንያቱም ማዱሮ ሌጂቲሜት አይደለም ምንም እንኳን ዲሞክራቲካሊ የተመረጠ ሰው ቢሆንም ማለት ነው ዲሞክራሲ ኢቭን የሚባለው ነገር ማለት ነው የቱ ጋር መስራት እንዳለበትና እንደሌለበት እንግዲህ ለአንዳንድ ቦታዎች ላይ ይሰራል አንዳንድ ቦታዎች አይሰራም ስለዚህ እንደ ሁኔታው ተለዋዋጭነት አንፃር ማለት ነውና ይሄ የትራምፕ ስራ ማለት ነው ምንም እንኳን በባይደን አስተዳደር የቀጠለ ቢሆንም ነገር ግን ባይደን አስተዳደርና ማዱሮ ባደረጉት ድርድር ማለት ነው የሼቭሮን ካምፓኒ ኦይል ካምፓኒ ጋር ስምምነት ፈጥረው ማለት ነው ሼቭሮን ወደ ቬንዙዌላ ተመልሶ ገብቶ የነበረ ቢሆንም ማለት ነው ነገር ግን ትራምፕ ሲመጣ ማዕቀብ በመጣሉ ማለት ነው ሼቭሮን ስራውን መስራት አልቻለም እና የቬንዙዌላ ኢኮኖሚ ማለት ነው ከነበረው ከሁጎ ቻቬዝ ላይ ከነበረው የኢኮኖሚክ እድገት ማለት ነው ወደ ኔጌቲቭ ሊሆን ይችላል ማለት ነው ምክንያቱም ያ ደግሞ የሚሆነው ከአሜሪካን ሳንክሽን ጋር በተያያዘ ነበረ ማለት ነውና በዚህ ምክንያት እንግዲህ ቬንዙዌላ ይሄንን ኢኮኖሚክ በርደን ለመቋቋም ስትል ማለት ነው ከራሽያ ቻይና እና ኢራን ጋር ግንኙነት ደግሞ ማድረግ ይችላልች ወይም ደግሞ ማዱሮ ከነሱ ጋር የነበረው ሪሌሽንሺፕ ማጠናከሩ ቀጥሎ ነበርና ይሄም እንግዲህ ሌላው በአሜሪካኖቹ ዘንድ ያልተወደደ ጉዳይ ነበረ ማለት ነው እንግዲህ አሁን በዚህ በትራምፕ በአስተዳደር ማለት ነው 2024 እንዲሁ በተመሳሳይ አሳሲኔሽን ሙከራ ማዱሮ ላይ ተደርጎበት ነበረ ያንንም ማምለጥ ይችላል ዞሮ አሁን ላይ ስንመጣ ማለት ነው እንግዲህ ሮይተርስ ሰፋ ያለ ዘገባ ወጥቷል ኖቬምበር 2 ባወጣው ዘገባ የአሜሪካን የጦር አሰላለፍ ወይም ደግሞ ቢውልድ አፕ ሚሊተሪ ምን ይመስላል የሚለው ከሴፕቴምበር ጀምሮ እስካሁን ላሉት ሁለት ወራት የነበረውን ማለት ነው አሜሪካ ካላት አጠቃላይ ግሎባል ኃይል ሚሊተሪ ፓወር ማለት ነው 8% ያህል ወደ ካሪቢያን ማስጠጋቷን ይፋ አድርጓል ሮይተርስ በዘገባው ማለት ነው እንዲሁም ላለፉት 20 ዓመታት እንግዲህ ተዘግቶ የነበረ የአሜሪካ ትልቁ የሚባል የባህር ኃይል ቤዝ ከሴፕቴምበር ጀምሮ ማለት ነው እድሳት በመክፈት እንደ አዲስ በመክፈትና እድሳት የተደረገለት ሲሆን ይህ ቤዝ እንግዲህ በኮስታሪካ የሚገኝ ሲሆን የሩዝቬልት ሮድ የሚባል ሲሆን ማለት ነው እንዲሁም የተለያዩ ጀቶች እንዲያርፉ ለጀቶች እና ለካርጎ አውሮፕላኖች መንደርደሪያ የሚሆነው አስፓልት እንደገና የታደሰ ሲሆን በተጨማሪ ደግሞ የፖርቴብል እንግዲህ ኤር ትራፊኪንግ እና ሌሎች ተንቀሳቃሽ የሴኩሪቲ እቃዎችን በዛው አካባቢ በማስቀመጥ ላይ ይገኛሉ እንዲሁም ከ20 በላይ የሚሆኑ ቴምፖራሪ አዳዲስ ድንኳኖችን በመትከል ጭምር ነው ማለት ነው እንዲሁም ደግሞ በተጨማሪ የራፋኤል ሄርናንዴዝ የሚባል ደግሞ በኒካራጓ ሁለተኛው እንግዲህ ትልቁ የሲቪሊያን አየር መንገድ ሲሆን ማለት ነው ይሄንንም አየር መንገድ ማለት ነው እንደ ቤዝ እየተጠቀሙበት ይገኛሉ ይሄም ከዚህም በተጨማሪ የኮሙኒኬሽን እቃዎችን ሞባይል ኤር ትራፊኪንግ ፖርቴብል ታወሮችን እንዲሁም የጥይት ማከማቻም ውነት ተቀይሯል ወይም ደግሞ እያደረጉበት ይገኛሉ ማለት ነውና እንግዲህ ይሄንን ሳዩ ምናልባት ታስተውሉ ከሆነ ኢትዮጵያን አየር መንገድ ለሲቪሊያን ኤርፖርት ለመከላከያ ጦር መመላለሻው ሆነ ያሉ CNN or something
ሲከሰን የነበረበትን ጊዜ ታስታውሳላችሁ። ነገር ግን እነዚህ ጋር የአሜሪካኖቹ የራፋኤል ሄርናንዴዝ ምንም እንኳን ሁለተኛው ትልቁ የሲቪሊያን ኤርፖርት ቢሆንም ማለት ነው ኮምፕሊትሊ ከሲቪሊያንነቱ በመውጣት ማለት ነው ወደ ጦር ቤዝነት ቀይረውታል። ነገር ግን አንድም የምዕራቡ ዓለም ጋዜጣ ወይም ደግሞ ሚዲያ ይሄ ክሪቲሳይዝ ሲያደርገው አላየንም ማለት ነው። ቢኮዝ ኦልዌይስ ፓወር ጋር ወይም ደግሞ ፓወር ያለው ጋር ነው ሞራሊቲ ወይም ደግሞ ያለው ማለት ነው። ምክንያቱም what is wrong and right የሚለውን ኮንሰፕት ማለት ነው ከፓወር ጋር አይዞ ነው ዌስተርኑ የሚያወራው። ስለዚህ እነሱ ለምንድን ነው ይሄንን የምታደርጉት ብላችሁ ብትጠይቋቸው የሚሰጧችሁ መልስ ነው የቬንዙዌላ እኮ መንግስት በደዛሽ እጽ ምክንያት ማለት ነው የአሜሪካንን ዜጎች እየገደለ ነው ይላሉ ማለት ነው። ስለዚህ the end justifies the beginning አይነት ነገር እሳቤ ማለት ነው እና ሃይፖክራሲያቸውንም በዚሁ አጋጣሚ ማየት ትችላላችሁ ማለት ነው። እና ሌላው እንግዲህ እስካሁን ድረስ ላለፉት 2 ወራት ማለት ነው 13 የሚጠጉ የጦር መርከቦች፣ አንድ የኒውክሌር ሰርጓጅ መርከብ፣ 5 ድጋፍ ሰጪ መርከቦች እና ወደ ፖርታሪኮ ያስጠጋች ሲሆን ማለት ነው። በምስሉ ላይ የምታያቸው በጠቅላላ እንግዲህ ላለፉት 2 ወራት እየተደረጉ ናቸው። እንዲሁም በተጨማሪ ከኮሚኒኬሽን ወይም ደግሞ የኮሜርሻል መርከብ ነው በሚል ኦፊሻሊ ነው ፕሪቴክስት የሚታወቀው። ነገር ግን ከአሜሪካን ስፔሻል ፎርስ ጋር ተያያዥነት ያለው ወይም ደግሞ የሚጠቀምበት ኤምቪ ኦሽን ትሬድ የሚባል መርከብም እንዲሁ ተንቀሳቅሷል ማለት ነው። እንዲሁም በተጨማሪና ዋነኛው በተለይ ደግሞ አንድ ሀገር ላይ አሜሪካ ጦርነት ልታደርግ ትችላለች ተብሎ ሲታሰብ ማለት ነው መጀመሪያ የአሜሪካንን ኔቪ እንቅስቃሴ ስፔሻሊ ደግሞ ይሄ ኤርክራፍት ካሪየሮችን እንቅስቃሴ ማየት አስፈላጊ ነው የሚባሉ ትንታኔዎች አሉ እና ከነዚህ መካከል እንግዲህ በጣም ፌመስ የሆነው ይሄ ጄራልድ ኤፍ ፎርድ የሚባለው ሱፐር ካሪየር ከጫናቸው 75 አውሮፕላኖች ጋር ማለት ነው ምናልባት በዚህ ሳምንት መጨረሻው ወይም ደግሞ በሚቀጥለው ሳምንት መጀመሪያ አካባቢ እዚሁ ኒካራጓ አካባቢ ይደርሳል ተብሎ ይታሰባል ማለት ነው። እንዲሁም በተጨማሪ ቢ52 ስትራቴጂክ ቦምበሮችን እና በአጠቃላይ ወደ 16000 ወታደር እንግዲህ ወደ ቦታው አስፍራ ትገኛለች ማለት ነው። ይህ ሁሉ እንግዲህ ዝግጅት የጦር ዝግጅት ወይም ደግሞ ሚሊተሪ ቢልድ አፕ ማለት ነው ኢት ኢዝ ኦብቪየስ ኦልሬዲ የሬጂም ቼንጅ እንቅስቃሴ እንደሆነ እና የማድሮን ከስልጣን ለማስነሳት እንደሆነ ማለት ነው እና በቅርቡ እንደውም ዶናልድ ትራምፕ በ60 ሚኒት ጋር ባደረጉት ቆይታ ማለት ነው ስለ ማድሮ ተጠይቀው ነበር እና ሂዝ ዴይስ አር ነምበርድ ብለው ነበር የመለሱት ማለት ነው እና ይሄ እንዴት ነው ሳምታይምስ አንዳንድ ትራምፕ ታውቁታላችሁ ይሄ ማምታታት ነገር አለ እና አንዳንድ ጊዜ ኖ ሬጂም ቼንጅ የሚባለው ነገር የለም ይላል። ኖ እኛ ጀስት ጥቃት የምናደርሰው እነዚህ ከቬንዙዌላ ወደ ሀገራችን አደንዛዥ ዕፅን እያስመጡ አሜሪካኖችን እየገደሉ ያሉትን አደንዛዥ ዕፅ አዘዋዋሪዎች ላይ ነው ጥቃት የምናደርሰው ይላሉ። ነገር ግን ይሄ ሁሉ ቢውልድ አፕ ማለት ነው ያለ ምክንያት አይደለም የሚል ስፔሻሊ ደግሞ ግሎባሊ ያላት የባህር ኃይል ማለት ነው 8% ነው እንግዲህ ይሄንን እዚህ ጋር ያስጠቃቸው ማለት ነው እና ምንም እንኳን ይሄ ነገር ወይም ደግሞ ቀጣይ የአሜሪካን እርምጃ ምን ይሆናል የሚባለው ነገር እንግዲህ በቀጣይ የምናየው ቢሆንም ማለት ነው ምናልባት ካሉት ሴናሪዮች መካከል ማለት ነው ግራውንድ ኢንቬዥን አንዱ ሲሆን ማለት ነው። ይሄ ግን ምናልባት ላይሆንባቸው የሚችሉባቸው የተወሰኑ 2 ምክንያቶች አሉ ይባላል። አንደኛው ምክንያት ምንድነው ቢያንስ በትንሹ ከ50,000 በላይ ወታደር ሊያስፈልጋቸው ይችላል ነው የሚለው እና ይሄ ደግሞ የወታደር ወይም ደግሞ ግራውንድ ፎርስ የአሜሪካ ማሰባሰብ ላይ ችግር አለ። ሁለተኛው ግን ስፔሻሊ ደግሞ የአሜሪካን ፐብሊክ ኖርማሊ ይሄ ሪጂም ቼንጅ የሚባለው ኦፕሬሽን በአጠቃላይ አይፈልገውም። ነገር ግን ግራውንድ ኦፕሬሽን እና የአሜሪካ ወታደር ግን ሄዶ የሚለውን ኢሹ ደግሞ በፍጹም አይፈልገውም እና ይሄ ደግሞ ዳይሬክትሊ ማለት ነው የሚድ ተርም በመድረሱም የትራምፕን ያለውን ፖለቲካል ፓወር ማለት ነው ሊያንገጫገጫው ይችላል ተብሎ ይታሰባል። ምክንያቱም ከኢራንና ኢራን ላይ ያደረገውን የ12ቱን ጦርነት ተከትሎ ማለት ነው በአብዛኛው ኮንዘርቫቲቭ በሚባሉት ሪፐብሊካን ማህበረሰብ ዘንድ አልተወሰደም። ሁለተኛ ደግሞ ይሄ ማጋ ሙቭመንት የምታሉት ነገር ኦልሬዲ ለ2 ተከፍሎ ነው የሚገኘው አሁን በእስራኤል አማካኝ ምክንያትነት ማለት ነው። አንዳንድ ጊዜ እንደውም እኔም ቴሌግራም ላይ ስጽፍ ማለት ነው ሚጋ ላለው ሜክ እስራኤል ግሬት አጌን እና ማጋ ሜክ አሜሪካ ግሬት አጌን የተለያዩ ነገሮች ናቸው ብለው
የሚያስቡ ብዙ የአሜሪካን ኮንዘርቫቲቮች ስፔሻሊ ደግሞ በጣም ፓወርፉል የሆኑት ማለት ነው እና ከእነሱም ይሄንን አይወዱትም ማለት ነው እና ምናልባት ቤስት ኬስ ሴናሪዮ ተብሎ የሚታሰበው እንግዲህ 84 ዓመቱ ባለፈው ያረፈው ዲክ ቼኒ እንግዲህ ይሄ ኦዌን ሾክ የሚባለው ፖሊሲያቸው ማለት ነው ለምሳሌ ከኢራቅ ከሞረሽ በኋላ ማለት ነው አንዳንድ ኮምፕሊትሊ ወይም ደግሞ ባህር ኃይል እና በአየር ድብደባ ማለት ነው ኮምፕሊትሊ ኢንፍራስትራክቸር ኦር ኤቭሪቲንግ በአንድ ጊዜ ማውደም እና ደን እነሱ ቀድሞ ስታብሊሽ ያደረጓቸውን ፕሮክሲ ሰዎችን ወይም ደግሞ ፕሮክሲዎችን ማለት ነው እዛ ሀገር ውስጥ ያሉትን ለምሳሌ ሴይ ቬንዙዌላ ያሉትን ፕሮክሲ ተቃዋሚዎችን ማለት ነው ማነቃነቅና ትልቁን ወይም ደግሞ ሄቪ ሊፍቲውን እነዚህ ፕሮክሲ ሰዎች ወይም ደግሞ ፕሮክሲ ተቃዋሚዎች እንዲያደርጉ ማድረግ ወይም በሚፈጠረው ቫኪዩም ማለት ነው ወታደራዊ ቫኪዩም ያንን ነው ቤስት ኬስ ሴናሪዮ ሊሆን የሚችል ተብሎ ይታሰባል። ወርስት ኬስ ሴናሪዮ ግን የሚሆነው ተብሎ የሚገመተው ማለት ነው ምናልባትም ይሄን ሁሉ ፖስቸር ሚሊተሪ ፖስቸር ካደረጉ በኋላ መመለስ የሚችሉ ዝም ብለው የሚመለሱ ከሆነ ማለት ነው አሜሪካ በግሎባሊ ያላት ናሬቲቭ ማለት ነው በጣም ችግር ሊፈጠርበት ይችላል። ምክንያቱም አሁን አንዳንድ ጊዜ እንደባደብ ብሎ ወጥቶ ልትደባደበው ስትወጣ አይ በቃ ሀሳቤን ቀይር ያለው ብሎ የሚመለስን አይነት ሰው እንደ ፈሪ እንደምታየው ሁሉ እንደዚህ አይነት ፖዚሽን ላይ ትራምፕን እና መንግስት አሜሪካንን በአጠቃላይ እና የአሜሪካንን ሄጂሞኒክ ፖሊሲ ኢምፔሪያል ሊያስቀምጠው ስለሚችል ማለት ነው የሆነ ነገር ማድረጋቸው የሚቀር አይመስልም። ከዚህ መካከል ነው እንግዲህ አሁን ኦዌን ሾክ ያልኳችሁ ፖሊሲ ቤስት ኬዝ ሴናሪዮ ሊሆን ይችላል ተብሎ የሚገመተው ማለት ነው።